ያመለጠ አይጥ ነው የሚመስሉት። ማንም ሰው ገብቶ እንዴት እናንተ ጋር መጣች ብሎ ካኗቸው ማንኛውም ቤት ወርሷ የምትገባው ብላችሁ መልስ ስጧቸው። مش فكر حبيبتي እኛ እንደዛ ነው የምንለው። መጀመሪያ ምን አንቺ አሁን አይደል መግባት የጀመርሽ እኛ ጋር ቆይተሽ ነው። ባለፈው ገብተሽ ነበር አብረሽና አልነበርሽ ሲጀመር ማለት ነው። እኛ ማለት ነው የመጣ ሰው ሁሉንም እንቀበላለን። ሀቢብት አይደለም አንቺ እነሱ ራሱ ጸባይ ገዝተው ቢመጡ እንቀበላለን። እኛ ሰው የመጣ ሰው አናባረርም። ለእህቴ ለምንድን ነው እዛ ቤት የምትገባው? ለምንድን ነው? ስለዚህ ለምንድን ነው ወደኛ አብርሽን የማደግፈው ነው አሁን ለእህቴ መልስ የሰጧት የጻፉናት። ለእህቴ ጻፉናት እኮ ለምን ስማቸውን ለምን ታነሳለች? የማይነሳ ቤት። እኔ ደግሞ ንረግጣቸው የቻልኩት ትናንትና አጋጣሚ ንረግጣቸው የቻልኩት ጠናት ሲሉ ስለሰማሁ ነው። ጠናት ማን ነው? ጠናታቸው ጠናታቸው ሆዳቸው ነው። እኚህ ዳይፐሮች ቆሻሾች ስጋ ነው ገንዘብ ነው። አባቴ አይዶንት ኬር ባውት። እንደውም አሁን በእንግሊዝኛ ነው የማወራው። አይዶንት ኬር አማርኛው አስጠልቶኛል። ሂጂበት ሂጂበት አንቺ ሂጂበት ይባላል። እውነቱ ላይ ገዝት አትንኩ። የሆነ ቤት ስትገቡ ዝም ብላችሁ ውጭ የሆናችሁ ስሙ። ገዝት ከነካችሁማ ትታወቃላችሁ ሀቢብቲ። አዎ አንዳንድ ሰዎች አትሸወዱ። ገዝት አትናኩ። ገዝት ሳስትነኩ እንደዚህ ቁጭ ብላችሁ አጮልዛችሁ ቪዲዮ ቀርጻችሁ ሄዶ ምን ያደረገንን ቪዲዮ ፍቅርሽ እንትና ሼር አድርጉናት ቃልዬን ቆንጆች እንዴት ዋላችሁ? እንዴት ነሽ? ቪዲዮ ራያሽ ቪዲዮ የመልስለት ኧረ ተይ በዳሽ አንቺ የአይጂ ፎቶ እዛ ዘቅዝቆ ልጅሽና አይጂ ዘቅዝቆ ምን እያሉ እንደሆነ አትመጣም እንደ ሼር አድርጓት እያሉ ነበረ። አሁን ቲጂ ቤት የምን ማምጣት ነው? እዚህ መርቅ እንዳለች ለምን ትመጣለች? ባህላችን ላይ ቁጭ ብላ ጭራሽ ትምጣ ይላሉ እንዴ? አራት መጣም አውስባቸው ከፈለጉ እዚህ ይምጡና እዚህ ይዩዛትና ከናፈቃቸው ማለት ነው የአይን ሻወር ወስደው ይሄዱ። አንቺ ግን አሳበርኳቸው። ትናንትና አበዱ ትናንትና ሳይሆን ማለት ነው። ትናንትና ሳይሆን በዛ ሰሞን አበዱ። ወይ አብረሽ አይ በጎች አላወቁም እዚህ እንዳለሽ አትመጣም ወይ? የዘላለም ትዳሬ ነው አጣሁ። እንትን በጎች ክብሮክ ስልኮላት አውቃ ነው በስማሳ እኔ እኮ የዘላለም ትዳሬ ነው አጣሁ። ደግሞ ያውቃል እኛ ገመት ተቁጭ ያለችው እንደሚላክላት ታውቃለች። ቦታ የፈጣሪ ያለ ምንድን ነው ያደረግሽው? ወይ ብቻ ነው ስራ የሚሰሩት። በእናታችሁ ታዋቂ አታርጓቸው እናንተ። ይህ ምንኛ እንጂ ሰቢያት እስቲ ሳቧች ያው ገባች። እንዴት ነው? ሰላም እንዴት ናቸው ቤተሰብ? ሰላም ነሽ ወይ? አለሁላችሁ የኔ ውድ እንዴት ናችሁ? ጠፍተሻል ደግሞ ቤትሽንም አትከፍቺም። ረመዳን ነው ውዴ፣ ለዛ ነው የጠፋሁት። በቃ ረመዳን እያነቀ ነው። አብሽሬ ነገ ብቻ ነው የምንጾመው። ሰሞኑን እናነቃንቀዋለን ሚዲያው። ኧረ የሚገርምኝ ነው። እኔ አባቴን እኮ ዘቀዘቁት ትናንትና።
በጎቹ ምን ስራ አላቸው? ይሄ ብቻ እኮ ነው የሚያውቁት ውዴ። ሌላ ስራ እኮ ትምህርት ያላቸው ማይብ እኮ ናቸው በጎቹ። ማማያው በቤቴ መጣን ነው ብዬ ነበረ። ኔትወርክ ሜና ሴትዮዋም ተኛች፣ አልመጣውም። በቤቴ ግን ቪዲዮ ሰርቻ ነው። ቪዲዮን ገብተሽ የኔ ቆንጆ ቪዲዮ ሰርቻ ነው። ሁላችሁም ይድረስ። ደመቁ ጋር ይድረስ። ኮብሊንክ ሼር ዲዩት አድርጉላት። እሺ እሺ። ደግሞ ከፍቼ ነበር እኮ ማማዬ፣ ቤቴን ከፍቼ ነው። በጣም የረገጥኳቸው። ከፍቼ ነበር፣ ቤቴን ከፍቼ ነበር። ኧረ በደንብ ርቀጫ። ደግሞ ዘበር ዜና ማለት ነው ቪዲዮ ሰራችብሽ ውዴ። ልክልሻለሁ በውስጥ ርገጫል። ማናት ዘበር ዜና? የሩታና የአብርሽ አባዳ። የትኛዋ? ማናት? ዜድ ኮተራዋ። ምንድን ነው ዜድ ኮተራዋ? ምን ትሆን? እኔ ምን አውቃለሁ? ዩቱበራ ይቺ ታያት። ይቺ ዝምባ አየር ማረፊያ። አዎ የእሷ ፎቶ ልክልሻለሁ በውስጥ። እስቲ ርገጫት። እሷለች እሷ አንደኛ ሀያ ታያቸው። ቆይ ትንሽ ቆይ። አይ ዛሬ ቆይ ዝም በይ ትንሽ። እኔ የምንረጋጋ ብዬ ነው። በጣም የሚረገጡ አሉ በውስጥ ራሱ። ሁለት ሰው ነው እንደዚህ ነው የቦነኩት። ኢሞነ እያለቃቀሱብኝ እየመጡ ታየን። ዳይፐራሞች ሻሾች። ሲጀመር እኮ አብርሽ እኮ ፈልጓት እኮ አይደለም ታረቁ። ስንቶቻችሁ ራሴ ያጠፋለው ክሎሮስ ጠጣለው እያሉ እያስፈራሩት ነው እኮ አብርሽ እየታረቃት ማሬ የምሬ ነው የምላችሁ። ስሜ ውዴ እንዴት እንደሚኒቃችሁ ባለፈ ማለት ነው። ቆይ እኔ ልንገራችሁ። ነገር እኮ ራሱ ያኔ ስደት ላይ ነው ያለ ብሎ ስራ መሆኑን እናውቃለን። እናንተ በጎች ስራ መሆኑን ካወቃችሁ ለምንድን ነው ታዲያ የምታለቅሱት? ምንድን ነው የሚያስለቅሳቸው? ምንድን ነው ብር የሚያስልካቸው? ከዛን እንደዚህ ያለ ውዴ እኛ ስደት ላይ ነው ስል ደግሞ እሱም እየባንቅጥ እኛም እኮ ስደት ልንመጣ ነው አለ። ከዛ ዝም አሉ በጎቹ። ከኔ ጋር ሸጣና ነው እኮ አብርሽ ለምስልክ ቁጥር የነጠፈው እኮ ብር ፈልጎ ነው። ለምን እንደዛ ላይፍ ላይ የአብርሽ ቁጥር ከፈለጋችሁ እኔ ራሴ እሰጣችኋለሁ። ወላሂ ነው የምላችሁ። ሊጠባቸው እኮ ነው። ማን ይቺ አሮጊት እስቲ ይቺ ሳር ስጧትና በልታ ትሄድ። እዚህ ስር ኮሜንት የምትጽፍ ሴትዮ ሳር ስጧት። በግ ስለሆነ ኡር በሉ ቶሎ በሉ። አንዳችሁ ኡር በሉ እንደምትችሉ። አሁን ሳር ፈለጋ እኮ ነው የሚሄዱት እነሱ። ምንም እኮ አቁም በጎቹ። በእናትሽ አሁን ደግሞ እኔ ቪዲዮ ስራለሁ ለአብርሽ በጎች ማለት ነው። ለኢድ የሚታረዱት ብዙ በጎች አሉ። አንቺ ደግሞ እንትን አሸንጉሊት ልካልሽ እንደ አንቺ መሳይ ቦርጭሽ እና ሆድሽ ማያስታውቅ ጀሌጥ ቤቷን አንድ አመት ሙሉ ጃዛ ቁጭ ያልኩ ስራ ለቅቄ በአንድ አመት ውስጥ 3 ወር ብቻ ነው ሰራው። ስልክ ተላከላቸው፣ ቆይ ስልክ ተገዛላቸው፣ ሶፋ ተገዛላቸው፣ ቲቪ ተገዛላቸው። ከዛ ምን ፈለጉ? ሰርጋቸው አድርገው ቁጭ አይሉም። እነሱ ነው የገዙት። አይፎን እኮ ነው ያዘች። እነሱ ግን ኮልኮለንትን ይዞ እሱ አይፎን የእሱ አይፎን አስይዘው ሸፋጣ መያዛቸው ረሱት። እንዲሄ በስባሶች የበሰበሱ የእናቷ ቲቪ ትግዛ፣ የእናቷ ሶፋ ትግዛ። ወይኔ በላቸው። ስልክ ራሱ ማለት ነው ይዙት ሩታ የጋሽዬ ስልክ ራሱ እኛንን ገዝተንላክ ነው አለች እኮ። ተቀዱ የኔ ቤት ሰሙት። ይኸው የኔ ቤት ግቢና ቪዲዮ የተቀዱ ፖስታር ይዛሉ ሰሙኑ በጎች ናቸው። እየተጣሉ ጊዜ ሶፋ ተገዛላቸው። የጋሽዬ ላሰው ልብስ ገዛሁላቸው። የጋሽዬ ልብስ ራሱ ተገዛሁላቸው። ባለፈ ቆይኔ ልንገራችሁ ለጋሽ ቆይኔ ልንገራችሁ በጎቹ ምን እንዳደረጉ ማለት ነው። እነሱ ብቻ ለእኛ አስታርቅን ብለው አሉ። ብር ልኮለት በኤፍሬም ብር ልከው የታክሲ ብር ራሱ በጎች ነው ላኩ እስከ ሸገር ድረስ። በጣም እኮ ነው የሚያሳፍሩ። ምነው ለእናቷ እንደዚህ ዠቅ ብታረጋት ለእናቷ ለወንድሟ እንደዚህ 1 ሚሊዮን ብር እየተከፈለላት ያ የተሰባበረ የሽንት ቤት በር ራሱ ለእናቷ አልቀየረችም። እነዚህስ እናቷ ራሱ አንድ ጫማ ቅያር የላትም እናቷ። ለማንም ዩቱበር ለዩቱብ ጡረተኞች እሷ ብርሽን እንትን ትያለሽ። ደፋ ቀና ብለሽ እዚህቺ በግድ አህያ ውሻ የመዳን ኢትዮጵያ ነው ዱባይ ላይ ያሰበሰቡት አሉ። 500,000
የኢትዮጵያ 500,000 በጎቹ ግማሽ ሚሊዮን 500,000 ከሆነ ግማሽ ሚሊዮን ባዩ ግማሽ ሚሊዮን አንድ 500,000 ኢትዮጵያ ታጣጣሙ። ለምንድን ነው? ለሰርግ ገስት ላኪ ግማሽ ሚሊዮን ይሄ በሰበሱ በስባሳ እሱ አይደለም። እሱ ብዙ ብር አውጥቶ ሰርግ አውጥቶ ቢያገባት ኑሮ ልጅቷ አንከባክቦ ያኑራ። ይሄ አሁን ሰው የደገሰው ሰርግ ቆይ እኔ ልንገርሽ፣ እሱ ልጅቷን ማግባት ቢፈልግ ኖሮ ቤተሰባ ውስጥ ነው የሚያገባት ነበረ። እናትና አባት የሌለበት ሰርግ ምን ሰርግ ነው ይሄ? እኮ እነሱ ባለፈ ሄሚ ስትመጣ በቅናት መንፈስ ተነሱና እኛ ሄሚ እኛን እንዴት ቀድማ ሄደች ብሎ በንጋት እኮ ቪዲዮ ሰሩ። ዱባይ እንመጣለን ብሎ ባለፈ ሰርጉ ሲደርስ አይደለም እንደ ድራማውን የጀመረ አለማግባት ስላልፈለገ። አሁን እኮ ድራማ ነው ለዩቱብ ድራማ አይደለም የሚለው ነገር አሁን እኮ እነሱ ናቸው ደግሰው የሚድሩት ልጁን። እሺ እሱ በራሱ ወጪ ላቡን ጠባ አድርጎ እሱ ነው እንጂ ማግባት ያለባት። ሰው የዳረ ትዳር እንዴት ነው? አሁን ነገ ምን ተስፋ አለ? እዛ ጋር እንትና ማንዳት እንችላለው የዱባይ ቲኬት ኔ ነው የምትለው ይላል። ምንድን ነው ለድራማ ለዩቱብ ስራ ነው። ቤተሰቦቿ ወጥቶ ደግሞ መናገር አይችሉም። ከዚህ በፊት ወጥቶ ስለነገሩ ተናገሩ። ቤተሰቦቿን ንቅስ አርግጣ ያዘች። ካልሆነ እናቷ ወጥታ አትናገርም። ለምን? ልጅቷ ትጠላታለች። ታውቃለች። ከዚህ በፊት ልጄ ፈንክታ ከቤት ጠፍታለች ምናምን ብላ ስለተናገረች እናቷ ልጅቷ 1 ዓመት ሙሉ ቤተሰቦቿ ስትዘጋ እናቷን አትፈለጋ የመጣችው። እዚህ ጋር ቤተሰብ ምንም ማድረግ አይችልም። እያየ በቃ ፈጣሪ